ሰላሜን ነጣው። በጣም የተረገመች ሰው ነች። የባሌ ልብን የሰረቀችብኝ። የሚገርም ነገር ነው የነገርሽኝ። እንዳልረዳሽ የተሰረቀ ዕቃ እንጂ ልብ አላስመልስም። አመሰግናለሁ መርማሪ። በረዳሽ ደስ ይለኝ ነበር። ብቻ አንድ ጥያቄ ብጠይቅሽ የባልሽን ልብ ለመስረቅ የሞከረችን ሴት ለምንድን ነው የምትፈልጊያት? ይቅርታ ጠይቂያት መልሼ ወደ ቤት ላመጣት። የምርሽ ነው? አዎ። ባልሽ የወደዳትን ሰራተኛ ካባረርሽ በኋላ ድጋሚ ይቅርታ ብለሽ እንድትመለስ ነው? ምን ነው? ምንም እንዲሁ ገርሞኝ ነው። ከባለቤትሽ ጋር ከተፋታችሁ በኋላ መልሰሽ ያጣላቻችሁን ሴት ለመቅጠር ማሰብሽ አይገርምም? አልተፋታንም እኮ ከባልሽ ጋር። አዎ። ሳትፋቱ? አልፈልግም። ለምንድን ነው የማትፈልጊው? ሞኝ ነሽ እንዴ? ከተቀጣሪነት ወጥተሽ የቤት ባለቤት መሆን፣ የቤቱ አለቃ አዛዥ ናዛዥ መሆን አትፈልጊም? ከፈለግሽ ደግሞ ሚስቴን ሰራተኛሽ ላደርግልሽ እችላለሁ። ብዙ ጨካኝ ሰው አይቻለሁ። እንዳንተ ግን አዛዥ ሆነሽ አታውቂም? አዛዥ መሆን እኮ በጣም ደስ ይላል። አዛዥ እንደመሆን ምን ደስ የሚል ነገር አለ? ምን አስነክታት ነው እንደዚህ የምትሆንልህ? ፍቅሬ ነው አይነካት። ሌላ ምን ሊሆን ይችላል? ያገኝ ሁሉ በፍቅሬ ጠብ ሊልልኝ የሚችል እኮ ሰው ነኝ። ዮዲት ጉዲት በፖሊስ ቁጥጥር ስር ውላለች። ዮዲት ጉዲትን እንግዲህ መርማሪው በአሰሪዋ አማካኝነት ወደ እጁ አስገብቷታል። እሷ እንግዲህ ይህንን መጠርጠር ነበረባት፣ አልጠረጠረችም። አሰሪዋ እንግዲህ መንገድ ላይ ከፖሊስ ጋር ተገናኝታ ነበር ማለት ነው፣ ከመርማሪ ፖሊስ ጋር። ፖሊሱ ደግሞ ምን ጠፍቶብሽ ነው እያለ ያው ጥያቄ ጠይቆት ነበረ። በዚህ ጥያቄ አማካኝነት ዮዲት የምትባል ሰራተኛ ከቤት ጠፍታብኛለች ስትል ነበረ መልስ እየሰጠችው። ምን ይዛብሽ ጠፋች የሚል ጥያቄ እንግዲህ ጠይቆ ነበረ መርማሪ ፖሊስ። በሚያስገርም ሁኔታ ታዲያ የቅድስት ወይ ደግሞ የዮዲት አሰሪ ምላሽ የሆነው የባሌ ልብ ይዛ ነው የጠፋችው የሚል ምላሽ ትሰጥ ነበረ ማለት ነው። በጣም እናና የሚያሳዝነው ብሏል እንግዲህ መርማሪ ፖሊሱ። በእውነት መመለስ እና ማገዝ በስልሽ ደስ ይለኝ ነበረ። የባልሽን ልብ የሰረቀችውን ሴት መልሰሽ ወደ ቤትሽ ለማስገባት ደግሞ እየፈለግሽ ነው፣ አንቺ የምትገርሚ ሴት ነሽ እያለ እንግዲህ እየተናገራት ነበረ። በእርግጥ ወዳና ፈቅድ አይደለም ቅድስት የሆነ ትልቅ ስህተት ውስጥ ነው ያለችው። ይሄ ደግሞ የመናፍስት አሰራር ማለት ነው። ሰውየው እንደፈለገ በራሱ መንገድ ነው የሚመራት። ይሄ ደግሞ እንግዲህ ዮዲት እንዳለችው በመስተካከል አማካኝነት ይመስለኛል እና ጥሩ እንትን ላይ አይደለም ያለችው ማለት ነው። ጥሩ ሁኔታ ላይ አይደለም ያለችው ዮዲት ጉዲት እንደተናገረችው። ይሄ ነገር እንግዲህ ከባድ ነው። ከምንም በላይ የባሏን ፍላጎት ለማሟላት የምትለፋ የመጀመሪያዋ ሴት የዮዲት አሰሪ ወይዘሮ ቅድስት ናት ማለት ነው። ነገር ያው በጣም ከባድ ነው። እንደዚህ አይነት ሰውም አለ ወይ ብላችሁ የምትሉበት አጋጣሚ ይፈጠራል ማለት ነው። ዮዲት ጉዲት እዛ ቤት ሰራተኛ ሆና ስትገባ እንግዲህ ለስራ ብቻ ሳይሆን የባሏን የሴትዮዋን የባል ፍላጎትም ለማሟላት እንግዲህ ተገድዳለች ማለት ነው። ይሄንን ደግሞ እራሷ አሰሪዋ ፈቅዳላታለች። የባሌን ፍላጎት ታሟይ ይፈልጋለሁ፣ የባሌን ፍላጎት ማሟላት አለብሽ እያለች በተደጋጋሚ እንግዲህ እየነገረቻት ትገኛለች ማለት ነው። ይሄ ጉዳይ ታዲያ መርማሪ ፖሊሱን በደንብ አስደንቆታል። በእርግጥ ሁሉም ሰው የሚያስደንቅ ነገር ነው። ምክንያቱም ለመጀመሪያ ጊዜ ነው ራሱ እንደዚህ አይነት ነገር ስሰማ። ሰራተኛ የባሌ ፍላጎት ማሟላት አለባት፣ ከባሌ ጋር መገናኘት አለባት የሚባል ይሄ እንግዲህ የጤነኝነት ስሜት አይመስለኝም። መቼም ጤነኛ ሰው ሊያደርገውና ሊተገብረው የማይችል ነገር ነው። በስተመጨረሻ እንግዲህ ዮዲት ባላሰበችው ሳታስብ ወደ እስር ቤት ልትወረወር ነው ማለት ነው። ተደብቃ ሸሽታ አልቀረችም። ያው የሰው ልጅ እንደሰር ተደብቆና ሸሽቶ መቅረት አይችልም። ሊዘገይ ይችላል፣ ሊቆይ ይችላል እንጂ በጊዜው መጋለጡ አይቀርምና ዮዲትን ባላሰበችው ሁኔታ ተጋልጣለች። በእርግጥ የዮዲት አሰሪ እንግዲህ ዮዲት ወንጀለኛ መሆኑን እስካሁን አላወቀችም። የእሷ ባልም ቢሆን የእሷ ወንጀለኝነት በጭራሽ ነው ያላወቀው። አሁን ላይ እንግዲህ ስትወሰድ ነው ሁሉም ያወቁት ማለት ነው። ባልየው ግን ሚስቴን ትቼ ከአንቺ ጋር መሆን
ፈልጋለሁ ከፈለግሽ እሷን እንዳሰሪ እንደ ሰራተኛ አንቺን ደግሞ አሰሪ ላረግ ፈልጋለሁ የሚል ንግግሮችን እንግዲህ ሲናገር ሰምተናል። ለሚስቱ ምንም ክብር የለውም። የወዲት እዚህ ጋር እንግዲህ ልትነቃ ይገባል። ምክንያቱም ሰውየው ተለዋዋጭ ነው። በፊት እችኛውንም ሚስቴም ብሎ አግብቶ ዛሬ ተቀይሮባታል በሌላ ሴት። በነገራችን ላይ እንደዚህ አይነት ነገር ወደ ህይወታችሁ እንደዚህ አይነት ወንዶች ሲመጡ ሴቶች ያው ከፈጣሪ በታይ መጠንቀቅ ነው። ያው ክፉውን ግን እግዚአብሔር ያዝልን ነው የሚባለው። እና አንድ ወንድ ሚስቱን ጥሎ ወይ ልጆቹን ጥሎ ብቻ የሆነ ላይፉን ጥሎ ሲመጣ ለምንድን ነው ወደ እኔ የሚመጣው? እኔንስ ነገ ጥሎኝ እንደማይሄድ ምን አይነት ዋስትና የሚለው ነገር ሊሰመርበት ይገባል ማለት ነው። በደንብ ተደርጎ እንግዲህ ሚስቱን ቁጭ አድርጎ ነው ሌላ ሴት እየፈለገ ያለው። ምን ችግር አለው? ከወደድሽኝ ካፈቀርሽኝ እኔ ደስታ ሊያስደስትሽ ይገባል። ይሄ አሁን ዝሙት በትዳር ላይ ሄዶ ዝሙት መፈጸም እንግዲህ የማይሆን ስራ የማይደረግ በባህላችንም የሌለ በእምነታችንም የሌለ ከባድ ስራ ነው እና መሆን የሌለበትን ነገር ነው እየተናገረ ያለው ማለት ነው። ሌላኛው እንግዲህ ወይዘሮ ወርቂቱ ታስረዋል። እንግዲህ ፀሐይና አስቻለውም ላይፋቸውን ተቀጠለ ይገኛል። የዓለም አሰሪ የሆኑት ደግሞ እማማ አሁን ላይ በጣም ከፍቷቸዋል። ዓለም እንግዲህ ያው ባለፈው እንዳለችው ቤት ለቃ ለመውጣት ወስናለች። ያው ለቃ ለመውጣት ሳይሆን እኔ እርሶ ልጆትን ሊያስታምሙ ሊሄዱ ነው፣ እኔ ደግሞ የተሻለ ስራ ፈልጋለሁ፣ ተሰልቼ የተሻለ ስራ መስራት አለብኝ፣ ቤተሰቦቼ መርዳት አለብኝ፣ ቤተሰቦቼ ማገዝ አለብኝ የሚል እንግዲህ ሀሳብ አቅርባለች ማለት ነው። ዓለም እውነቷን ነው። የሰው ልጅ እንግዲህ ሲኖር በዚህ ምድር ላይ የተሻለ ነገር ሁሌም ቢሆን ይፈልጋል። ያንን የተሻለ ነገር ደግሞ ለማግኘት እንግዲህ መሰደድ ያለበትም ይሰደዳል። ያው እኛም ተሰደናል የተሻለ ነገር ፍለጋ የራሳችንን ህይወት ለመለወጥ ተሰደን ያለነው እና ኢትዮጵያ ላይ ደግሞ ምንም ያህል ስራ ቢሰራ የሰው ልጅ አይደለም ለውጥ ሊያመጣ ራሱን ችሎ ለመኖር እንኳን በጣም ነው የሚቸገረው ማለት ነው። እና ዓለም እየወሰነችው ውሳኔ ያው እንደ ራሴ ትክክል ነው ብዬ ነው የማምነው። ታዲያ አሰሪዋ የሆኑት እማማ በጣም ቅሬታ አቅርበዋል፣ ቅር ብሏቸዋል። በእርግጥ ይሄ ነገር ከባድ ነው። የእነሱ የሚያስቡትን አሁን ልጄ ስለታመመ እንዴት ጥላኝ ትሄዳለች ሀሳብ ነው ወደ አይምሯቸው የመጣው ይመስለኛል፣ እንደተረዳዋቸው ማለት ነው። ግን ደግሞ የእሷ ህይወት መቀጠል አለበት። አንዳንድ ሰው ስለ ራሱ ብቻ ነው የሚያስበው ማለት ነው። በጣም ነው የተቀየሩት፣ ፊታቸው የተለዋወጠው። ገንዘብ ኖሮኝ እኔ እዚህ ስራ እንድትጀምሪ ላደርግሽ አልችልም፣ ተባረኪ ብለዋታል መጀመሪያ ላይ። በእርግጥ ግን እንደዛ ቢሉ የሆነ ቀር ያላቸው ነገር እንዳለ ነው ያየሁትን የተረዳሁት ማለት ነው። አንዳንድ ሰው በጣም ራስ ወዳድ ነው። በተለይ የኢትዮጵያ አሰሪዎች ብቻ ሳይሆን አጠቃላይ አሰሪ የተባሉ ሰዎች ስለ ራሳቸው እንጂ ስለሌላው አይመለከታቸውም። እውነት ለመናገር ይሄ ደግሞ መሆን የለበትም። የሰው ልጅ ህይወቱን መቀየር አለበት በአንድም በሌላው። ዛሬ አንድ ስራ ቦታ ካለ ነገ ደግሞ የተሻለ ነገር መፈለግ አለበት። ህይወት ይቀጥላል ማለት ነው። አንዳንዶች አሰሪዎች ግን ራስ ወዳድ አትሆኑ። በዚህ የተነሳ እንግዲህ ዓለምን ከቤት ከዚህ በኋላ ማግኘትኝም አይገባም፣ አሰርሽም አይደለሁኝም ምናምን ብቻ መባል የሌለባቸውን ቃላቶች እየተናገሯት ይገኛሉ ማለት ነው። በዚህ አማካኝነት ዓለም እንግዲህ ቅር ተሰኝታ ወደ ፀሐይ ቤት ሄዳለች። በእርግጥ ፀሐይ ጋር ብትሄድ ፀሐይ በእርግጥ አሁን ላይ ባስቻለው ስለተወደደች እንግዲህ ያው ባለ ትዳር ናት ማለት ነው። እንዴት አባላቶሽ እያለች ጥያቄ እየጠየቀቻት ነው። የሁሉ መነሻው ግን ታዲያ እና ከዓለም ህይወት ምን እንማራለን? ያሰብኩት ነገር ምን እንደሆነ ታውቃላችሁ?
ምንም ቢሆን በቃ ባዳ መሆኑን እዛ ጋር አረጋግጫለሁ። እኔ አለም ጥፋት አለባት የለባትም ልል አልችልም። ምክንያቱም ልጃቸው ታሟል። በእርግጥ የተወሰነ ሰዓት መታገዝ ሊኖርባት ይችል ይሆናል። ግን ደግሞ የእሷ እድሜም አለና ሴት ልጅ ናት። በነፃ እያገለገለች ወይ ደግሞ በማይበቃት ገንዘብ እያገለገለች መቆየት አለባት ብዬ አላስብም። ሰራተኛ መቅጠር ካለባቸው ሌላ ደግሞ ሰራተኛ መቅጠር ይችላሉ እንጂ አለም ሊሄድ ነው ስላለች ቅር ሊሰኙ አይገባም ብዬ አስባለሁ። መረጃውን መሸኘት ያለባቸው የነበረው ግን በጣም ቅሬታ አለባቸው። ደስ አላላቸውም ማለት ነው። ያው መጀመሪያ ላይ ተባረኪ ብለው በምርቃት መልኩ ቢመርቋትም በኋላ ግን ምሳሌ ቀርብ ነበር። ማየ ነው ስትል መስራትም አይጠበቅብሽም ከአሁን በኋላ ማየ ማለትም እኮ አይጠበቅብሽም። አሁን ምን ችግር አለው? በፍቅር ጊዜ ሰው ሲያገለግል ብቻ ተወዶ የሆነ ደግሞ በቃኝ እኔ ራሴ መሰል አለብኝ መሰደድ አለብኝ አረብ ሀገር ሄጄ የተሻለ ስራ መስራት አለብኝ። ስለዚህ ቢችሉ ቢልቋት የሚያስፈልጋት ነገር ቢያሟሉላት ጥሩ ነው ብዬ አስባለሁ። ይሄ ድራማ ቢሆንም በእውነተኛ ህይወትም እንደዚህ የሚያደርጉ ሰዎች ስላሉ ነው ማለት ነው። እና ሰው እንዴት መሀል ከባድ እንደሆነ ነው የተረዳሁበት። በቃ አብዛኛው ሰው ራስ ወዳድ ነው። ለሰው አያስብም። ሁሉም ለራሱ ብቻ ነው የሚያስበው። እና እንግዲህ ከባድ ነው። ለማንኛውም ቀጣይ እንግዲህ እናንተ ጋር እስከምንመጣ ቸር ሰንብቱልኝ። ስለ ድምጼ ጥራት ይቅርታ። ያው ጠግራ ማለት ስለሆንኩኝ እንደዛ ነው። ስራ እየሰራሁ ነው። ቪዲዮ እየሰራሁላችሁ ያለሁት ዛሬ